ሰላም ተመልካቾቻችን እንደምን ሰንብታችኋል? የዛሬ ፕሮግራም አርዕስታችን ኢሞሽናል ኢንተለጀንስ ወይም ደግሞ የስሜት ብልህነት የስሜት ልህቀትም ልንለው እንችላለን። ዳይሬክት ትራንስሌሽን በአማርኛ ልናገኝለት ባንችልም በህይወታችን ላይ ትልቅ ተጽዕኖ አለው። ከሰው ጋር ባለን ግንኙነት፣ በስራ ላይ፣ በአስተሳሰባችን ደግሞ በውስጣችን የሚኖረው ሰላም። ኢሞሽናል ኢንተለጀንስ ማለት በጣም ትልቅ ቦታ ያለው ነገር ነው። አንዳንዴ ጦርነቱ በውስጣችን ያለ ነገር ይመስለኛል አይደለ? ብዙ ማሰብ፣ ፍርሃት፣ ጭንቀት፣ ከሰው ጋር መወዳደር፣ ቂም መያዝ፣ እነዚህ ሁሉ ካልተረዳናቸው፣ ካልተቆጣጠርናቸው፣ ስሜታችንን ሬጉሌት ማድረግ ካልቻልን ህይወታችን ላይ ቀለል ያለ ኑሮ ከሰው ጋር መኖር አንችልም። በስራም መሀልም እንደዚህም እና ስለዚህ የስሜት ብልህነት ለምን ያስፈልጋል? እና ጀስት በስራ ቦታ በቤታችን ውስጥ ጤናማ አእምሮ አይደለ፣ ጠንካራ ግንኙነት፣ እነዚህን የመሰሉ ነገሮች እንዲያውም ብዙ ከአካደሚክ ኢንተለጀንስ ከሰው ጋር ለመኖር የኢሞሽናል ኢንተለጀንስ ትልቅ ነገር ነው እና እንዴት አድርገን ይህን ነገር በራሳችንን ማሳደግ እንችላለን? በልጆቻችን እንዴት መኮትኮት እንችላለን? በስራ ላይ ምን ይመስላል? በህይወት ላይ ምን ይመስላል የሚለውን ከእንግዳዬ ጋር መቼስ እንግዲህ ለሄለን ሾው ዶክተር ክንፈ ካሳዬ እንደው ወደኋላ መለስ ብንል ለብዙ ዓመታት ጊዜውን ወስዶ ከእውቀቱ ከትምህርቱ ብዙ ያካፈለን ሰው ነው። በጣም ደስ ብሎኛል እንደገና ወደ ፕሮግራማችን ስለጋበዝኩት። ዶክተር ክንፈ 2 ማስተርስ ዲግሪ ያለው በሶሺዮሎጂ ስፔሻል ኤጁኬሽን፣ ዶክተሬቱን ደግሞ በካውንስሊንግ ኤንድ ሳይኮሎጂ ለብዙ ዓመታት በትምህርት ቤትም በካውንስሊንግም ብዙ ሲያገለግል ኖሮ እንግዲህ አሁን ለስለስ ባለ ኑሮ በጡረታ ላይ አለ። ግን ጡረታም ላይ ሆኖ አያርፍም። ብዙ ስቲል እውቀቱን ማካፈል አያውቅም እና ደስ ብሎኛል ካንተ ጋር ስለዚህ በጣም ኢምፖርታንት ስለሆነ ሀሳብ ለመነጋገር መቻላችን ደስ ብሎኛል። እንኳን ደህና መጣ እንደገና ወደ ደግሞ ደስ ይለኛል ስለጋበዝ እና ያለኝን እውቀት ማካፈል ወዳለሁ። ልክ ነው። ትንሽም ቢሆን ጠቃሚነት አለው በሚል ነው። እንግዲህ ለዚህ ፕሮግራም ስንነጋገር አንብቢ ያልከኝ 2 መጽሐፎች ነበሩ። አንደኛ ኢሞሽናል ኢንተለጀንስ በዳንኤል ጎልመን የተጻፈ፣ ሁለተኛው ደግሞ ዶንት ቢሊቭ ኤቭሪቲንግ ዩ ቲንክ ጆሴፍ ኔግዌን የሚባል። እነዚህ 2 መጽሐፎች ቤዝ አድርገን የምንነጋገርበት ሀሳብ ነው። እስቲ እንረዳው። ኢሞሽናል ኢንተለጀንስ ስንል አካደሚክ ይመስለናል አንዳንዴ። ይሄ በቃ ከባድ ነገር መስሎ ይችላል። ግን ራስን ስሜትን መቆጣጠር ጋር የተያያዘ በጣም ነገር ነው እና ምን ማለት ነው? እስቲ በአንተ አመለካከት ኢሞሽናል ኢንተለጀንስ እንዴት ትገልጸዋለህ? እንግዲህ እርግጥ እንዳልሽው በጣም ሰፊ የሆነ ቶፒክ ነው። ሁሉንም ይነካል። እንዳልሽው ቤተሰብም፣ መስሪያ ቤትም፣ ሁሉ ነገር ሰው ያለበትን አካባቢ በሙሉ የሚነካ ነው ኢሞሽናል ኢንተለጀንስ። ግን ኢሞሽናል ኢንተለጀንስ 2 ተርሚኖሎጂ ነው፣ ኢሞሽን እና ኢንተለጀንስ ያለበት እና ሁለቱን ለመተርጎም እሞክራለሁ መጀመሪያ። እና ኢሞሽን ማለት የአንድ ሰው የህይወት ልምምድ የፈጠረው ስሜት ነው በውስጡ። ይሄ ነገር ከቤተሰቦቹ ሊወርሳቸው ይችላል። ለምሳሌ አንዳንድ ጊዜ እንደ አባቱ ጠማማ ነው ይባላል፣ ወይም ደግሞ ደግ ነው እንደ አባቱ ይባላል። እና የምንወርሰው አለ ከቤት ውስጥ ሳንወጣ። ከወጣም በኋላ ደግሞ ከአካባቢያችን የምንወርሰው ስሜት አለ። ያ ተጠራቅሞ ነው ኢሞሽን የሚሆነው። ኢሞሽን ፖዚቲቭ እና ኔጋቲቭ ኢሞሽን አለ። ፖዚቲቭ ኢሞሽን ሁሉ ጊዜ ፖዚቲቭ ኢሞሽን ያለው ሰው ለሰው የሚያስብ ሩህሩህ የሆነ ነገሮችን የሚያደንቅ እና አዳዲስ ነገሮችን ለማየት ወይም ደግሞ ኮንስትራክቲቭ የሆነ ሀሳብ የሚያወጣ ሰው ነው። ኔጋቲቭ ኢሞሽን ካለው ሰው ተቆጪ፣ ሰውን የሚጠየፍ፣ የሰውን ሀሳብ የማይቀበል ግትር የሆነ ሰው ነው የሚሆነው። እና ኢሞሽን በእነዚህ በሁለቱ ከከፈልን በኋላ ኢንተለጀንስ የሚለው እንግዲህ አዋቂ ማለት ነው። አሁን ቅድም እንደተረጎምሽው ከሁኔታዎች መማር የሚችል ሰው ማለት ነው። ችሎታ ያለው ነው። ይሄ ወይም በተፈጥሮ ሊሆን ይችላል ወይም ከህይወት ያገኘው ሊሆን ይችላል እና በተፈጥሮ ነው። ስለዚህ ኢሞሽናል ፖዚቲቭ ኢሞሽናል ኢንተለጀንስ ማለት ምንድን ነው? አንድ ሰው ፖዚቲቭ ኢሞሽናል ኢንተለጀንስ የሰውን ሀሳብ የሚያውቅ፣ መጀመሪያ የራሱን ሀሳብ የሚያውቅ፣ የራሱን ማን እንደሆነ የሚረዳ፣ ራሱ ማን እንደሆነ የሚገነዘብ፣ ስሜቱን የሚያውቅ ሆኖ
በዛ መሰረት አድርጎ ደግሞ አብረውት ያሉትን ሰዎች ስሜትና ያላቸውን ዝንባሌ የህይወታቸውን ፍልስፍና የሚረዳ ሰው ነው ማለት ነው። ስለዚህ አሁን በቤት ውስጥ ይሄ ደግሞ ፖዚቲቭ ኢንቴሊጀንስ ኢሞሽናል ኢንቴሊጀንስ እና ኔጌቲቭ ኢሞሽናል ኢንቴሊጀንስ አለው። አሁን በስራ ብንተረጉመው ፖዚቲቭ ኢሞሽናል ኢንቴሊጀንስ ያለው ሰው ለምሳሌ ከቤት ብንጀምር ቤት ውስጥ በባልና በሚስት ጠብ ብዙ ጊዜ ይመጣል አይደለም? በልጆች በምናምን ጠብ ይመጣል። ለምሳሌ ሚስት ሃይ ኢሞሽናል ኢንቴሊጀንስ ቢኖራት ፖዚቲቭ ኢንቴሊጀንስ፣ ባል ደግሞ ኔጌቲቭ ሎ ኢሞሽናል ካለው ሊገባቡ አይችሉም። ምክንያቱም ሚስት የምትናገረውን ሁሉ እሱ ይተረጉማል። በሌላ ነገር ነው የሚተረጉመው። እና ልጆቹ ጋር ሊግባባ አይችልም። ምክንያቱም የራሱ ኮንሴፕት አለው፣ የራሱ መንገድ አለው እና ሁሉንም በዛ ውስጥ ማሳለፍ ነው የሚፈልገው። ሊረዳውም የሚችለው እሱ ነው እና ጠብ ሊፈጠር ይችላል። ይህ ባህሪ በስራ ቤት ደግሞ ይሄዳል። አሁን ለምሳሌ ይሄ ሰውዬ የአንድ ካምፓኒ አሰሪ ቢሆን ወይም አስተዳዳሪ ቢሆን ይሄ በተለይ ኔጋቲቭ ኢሞሽናል ያለው ሰው ከሰራተኞቹ ጋር በሰራተኞቹ የሚፈራ የሰራተኞችን ጥፋት የሚቆጣጠር ዲስትራክቲቭ የሆነ ነገር ብቻ ነው ሊመለከት የሚችለው። ወይራዝ ኢሞሽናል የሆነ ሰው ከሆነ ኢሞሽናሊ ፖዚቲቭ ኢንቴሊጀንስ የሆነ ከሆነ የሚረዳ ሰው ነው። አንድ ችግር ቢፈጠር ለምሳሌ መስሪያ ቤት ውስጥ እንበል፣ ያ ችግር የተፈጠረው ጥፋት ሊያስቆጣ ይችላል። ሊያስቆጣ ስለሚችል አሁን ቁጭ ብሎ የሚያስብ ሰው ነው ይሄ ሰውዬ ይሄንን እንዴት ነው ይሄን ጥፋት ያመጣው? እንዴት ሊሳሳት ቻለ ብሎ ያንን ለማረም የሚችል ሰው ነው ማለት ነው። ያንን አብሮ ሂዶ ችግሩን አሳይቶ አብሮ እንግዲህ ችሎታው ስላለው አብሮ ሊያስተካክል የሚችል ሰው ነው ማለት ነው። እንግዲህ እዚህ ሀገር እንደምታውቂው ማናጀር ማለት ስራውን የሚያውቅ ሰው ነው ማለት ነው። አንድ ጓደኛ ሲነግረኝ እዚህ መጥቶ እሱ በአገሩ ማናጀር ነው። መኪና አለው፣ የራሱ ቢሮ አለ። ያው ክራባትም ግጥም አድርጎ ቁጭ ብሎ የሚውል ነው። እዚህ ሲመጣ ቤተሰቦቹ አንዳንድ ሰው ስለሚያውቀው ማክዶናልድ ያለው ሰው አጠያየቁና ማናጀር አደረጉት። እንደምታውቂው እዚህ ደግሞ ከአንገት በላይ ይታያል አይደለም? ሁሉ እሱ ነው የሚነግረኝ። ሱፌን ለብሼ ቁጭ ብዬ ክራባት ያደርጌ ቁጭ አልኩ አለ። መጽሐፌን ይዤ አለቃ ነኝ ብሎ አለቃ ነው፣ ማናጀር ነው። እሱ ማናጀርነት የሚያውቀው እንደዛ ነው። እንዲህ ዞር ስል እዛ የሚጠብሱት ሁሉ ያዩኛል አለ። ነው የሚመለከቱኝ። አይ እንግዳ ስለሆንኩ ይሆናል። አንድ ሳምንት አለፈ። በኋላ አይ ቲንክ ለባለቤቱ ነገሩት መሰለኝ። ባለቤቱ መጥቶ አይ ይቅርታ አድርግልኝ አላስረዳሁም የስራውን ባህሪ እና አንድ ሰው ማናጀር አመጣለሁ ከማክዶናልድ ለአንድ ሳምንት ያሳይሃል አለው። እሺ ብሎ ያመጣ አለ። ሰውየውን የሚነግረኝ ራሱ አሁን ይሰማ ይሆናል። የሚጠርገው እሱ አለ። ማናጀሩ ወንበር የሚያስተካክለው እሱ አለ። የሚጠብሰው እሱ ነው አለ። አንድ ሰው ለሲጋራ ሲወጣ እሱ ገብቶ ይጠብሳል አለ። አይ ይህችን ስራን ያልችላትም ብዬ አመስግኝ ወጣው አለ። እና ልክ እንደዚህ ኢሞሽናል ፖዚቲቭ ኢሞሽናል ኢንቴሊጀንስ ያለው ሰው ስራውን የሚያውቅ ስለሆነ አንድ ጥፋት በሚጠፋበት ጊዜ ወደ ቁጣ አይሄድም። ያ ስራን ለማስተካከል አብሮ ከሰውየው ጋራ ይጓዛል ማለት ነው። ኔጌቲቭ ኢንቴሊጀንስ ያለው ግን ኢሞሽናል ኢንቴሊጀንስ ያለው እሱ መጀመሪያ ስራውንም አያውቅም፣ ሁለተኛ ቁጣ ይቀነዋል፣ ሰውየውንም ይሰድበዋል። ምን ልታደርግ መጣ ይችላለሁ ብላለም እንደ ስራ የሰጠው ብሎ የሰውየውን እውቀት ጭራሽ ያደክመዋል ማለት ነው። ኢሞሽናል ፖዚቲቭ ኢንቴሊጀንስ ያለው ሰው ፖዚቲቭ ኢሞሽናል ኢንቴሊጀንስ ሁሉን ነገር የሚረዳ የሰውንም ችግር የሚረዳ በሰው ችግር ላይ ገብቶ የሚያስተካክል ሰው እንደማለት ነው። በጣም ይገርማል። እንዴት ነው አንዳንዴ ሰው በተለይ ለብዙ ጊዜ በድሮ ጊዜ በአይኪው በጣም ይታመን ነበር። ኦ ማይ ጋድ ሃይ አይኪው ፐርሰን ነው፣ እንደዚህ አይነት አይኪው አላት፣ እንደውም የዚህ ሀገር ፕሬዚደንት ይወዳል ስለ አይኪው መናገር፣ የኔ አይኪው እኮ እንደዚህ ነው ይባላል። ግን when it comes to የተሳካ ኑሮ ከሰው ጋር ለመኖር የአይኪው ነምበሩ ነው ወይስ የኢሞሽናል ኢንቴሊጀንስ የምንለው ነው የህይወትን የተሳካ ኑሮ ለሚኖር ሰው? እንግዲህ አሁን በነገርከን መሰረት እንግዲህ ምንድነው ብዙ ጊዜ እናውቃለን አይኪው ይባላል አይደል? እርግጥ አንዳንድ ሰዎች አይኪዋቸው በጣም ሀይ ነው ከልጅነት ጀምሮ። እኔ አሁን ትምህርት ቤት ሳስተምር አይኪዋቸው በጣም ሀይ የሆነ ልጆች አሉ፣ ግን ከሰው ጋር አይገጥሙም።
የሚጫወቱት ለብቻ ነው፣ የሚሮጡት ለብቻ ነው። ከልጆች ጋር በጣም ግንኙነታቸው ምክንያቱም በቃ አይግባቡም። አዎ። እና በስራ ዓለም እንደዚህ ነው። አይኪው ያለው ሰው ስራ ብትሰጪው ባለው ኢንተሌክት ያንን ስራ ሊሰራል ይችላል። ሰው ግን አያስጠጋም። ከሰው ጋር መስራት አይችልም። ቲም ወርክ ነው እንግዲህ በዛሬ ዘመን ቲም ወርክ ነው። ሁሉ ነገር ቲም ወርክ ነው። በአሁኑ ጊዜ ቲም ወርክ ነው። እዛ ውስጥ ልታስገቢው አትችል እሱን። እና ለዚህ ነው ኢሞሽናል ኢንቴሊጀንስ ሀይ የሆነ ሰው የሚያስፈልገው ከአይኪው ባሻገር። ኢሞሽናል ኢንቴሊጀንስ አክቹዋሊ አይኪውም ሀይ ሊሆን ይችላል፣ ግን የታደለ ሰው ነው። ሁለቱንም ይዞ የሚጓዝ ሰው ነው ማለት ነው። አይኪው በተናጠል ብቻ ግን ለህብረት ስራ ለቲም ወርክ አይሰራም። ለዚህ ነው ኢሞሽናል ኢንቴሊጀንስ ያለው ሰው የሚፈልገው። ሁሉንም በመግባባት አብሮ የሚጓዝ ለአንድ ዓላማ። አይኪው ያለው ሰው ለምሳሌ እቅድ ብትሰጪው እሱ ያን ነገር የማይፈልግ ከሆነ ሊቃወም ይችላል። በራሱ መንገድ ብቻ እንዲሰራ ሊፈልግ ይችላል። ይህም ብዙ ቦታ የሚታይ ነገር ነው። ስለዚህ ለዚህ ነው ኢሞሽናል ኢንቴሊጀንስ ሀይ የሆነ ሰው የሚፈለገው ለማለት ነው። አይ ቲንክ ኢቨን አሁን በዚህ ሀገርም ብዙ ፋውንደርስ ስንመለከት ትልልቅ ካምፓኒ የሚገነቡ ሰዎች ለዚህ ነው ይመስለኛል። አንደኛው በጣም በአይኪው በጣም ጎበዝ የሆነ ፈጠራው ላይ ስራውን ቴክኒካል ነገሩን በጣም የሚሰራ ሰው አለ፣ ግን ደግሞ ስራውን ደግሞ የሚገፋ ሴልስ ከሰው ጋር መግባባቱን ሰውን ኮንቪንስ ማድረጉን ደግሞ የሚሰራ ሌላ ደግሞ ኢሞሽናሊ ኢንቴሊጀንት የሆነ ደግሞ ጎበዝ ሰው ላይ ይንግ ያንግ እንደማለት ነው አይደለ? ብዙም አንድ ሁለቱም ያላቸው ሰዎች አሉ፣ ግን አንዳንዴ በጣም ጎበዝ የሆነ ሰው እንዳልከው በሳይንስ በቴክኖሎጂ በምናምን ስራው ላይ የሚችለው ሰው የለም፣ ግን ሰው ፊት ስታቀርበው ከባድ ሊሆን ይችላል ማለት ነው። እኔ አንድ ሰው አውቃለሁ ለምሳሌ የማይሰራው ስራ ከዚህ ቀደም ነግሬሽ አውቅ ይሆናል። የማይሰራው ስራ የማይችለው ስራ የለም በፍጹም። ግን ለምሳሌ እንኳን ለመስራት አብረሹ እሱ በሚሰራበት ጊዜ ለምሳሌ ብለሽ ስትጠጊ በቃ ነው የሚለው እና ራሱን ብቻ ነው እንትን የሚለው እና ብየት ማለት ነው። እስቲ አጠር ያለች ረፍት ደግሞ ወስደን እንመለስና ቆይታችን እንቀጥላለን። ረፍት ወስደን እንመለሳለን። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። ወደ ሀገራችን ወደ ባህላችን እናምጣ። እንግዲህ በኢትዮጵያ በባህላችን ብዙ ጊዜ ጠንከር በሉ እንባላለን። በሰው ፊት ስሜታችንን ማሳየት መግለጽ ምናምን አያስፈልግም ይባላል፣ ወይም ብዙ ኢሞሽን ማሳየት አስፈላጊ ነገር አይደለም ይባላል፣ ፐብሊክሊ ማለት ነው። እና ይሄ ታዲያ ካልቸራል ቫልዩ እንዴት ነው ከኢሞሽናል ኢንቴሊጀንስ ጋር ይጋጫል ወይ? ቴንሽን አለ ወይ? ወይስ አብሮ የሚሄድ ነገር ነው? እንዴት ታየዋለህ የባህላችን? እንግዲህ መቼም ባህል ቀላል ነገር አይደለም። በእርግጥ በአሁን በሶሲዮሎጂ ሰብስታንስ ካልቸር አለ፣ ሰብስታንስ ካልቸር አለ። ሰብስታንስ and what? ሰብስታንስ and ሰብስታንስ የሚጨበጥ የማይጨበጥ። አሁን ይሄ የሚዳሰሰው የሚጨበጠው ምንድን ነው? በባህላችን ወንዙ፣ ተራራው፣ ሸለቆ፣ ሜዳው፣ ፈሳሹ ሁሉ የሀገራችን ባህሉ ባህል አብሮ መገናኘቱ ምናምኑ። ሰብስታንስ የሚባለው እምነታችን፣ ሙዚቃችን፣ ተረታችን፣ ምሳሌያችን እነዚህ ናቸው ሰውን የሚሰሩት። ያው የኛ ሀገር ሰው የሚያደርግሽ ይሄ ባህል ነው እና ከፍተኛ ተጽዕኖ አለው። በዛ ህብረተሰብ ውስጥ አክሴፕትድ ለመሆን በነገራችን ላይ ኮዳችን ኮድ ኦፍ ኤቲኬትስ ሞራላችን እሱ ሁሉ ሰብስታንስ ነው እና ፍሬም ያደርገን አክሴፕትድ ለመሆን እኛ አክሴፕትድ ለመሆን የዛ ተካፋዮች መሆን አለብን። ቤተሰቦችሽ በዛ ውስጥ እንድታድጊ ነው የሚያደርጉሽ። የራስሽ ስሜት ሊኖርሽ ይችላል። የራስሽ እውቀት፣ የራስሽ ዝንባሌ ሊኖርሽ ይችላል ስትፈጠሪ ማለት ነው። ስለዚህ ወደዛ ለመሄድ አትችይም። ተጽዕኖ አለ። እንኳን እሱ ብቻ አይደለም፣ ዘለሽ ጠረጴዛ ላይ ለመውጣት እንኳን ህፃኑ ነች ትዝ ይልሻል። ልትሰባበር ነው እንዴች ብለው መንጥቀው ነው የሚያወርዱሽ። አንቺ ችሎታሽን ከውስጥ ያለውን ለመሞከር ነው። ሁለተኛ ሰዎች ሲነጋገሩ ብትነጋገሪ አይ እቺ ልጅ አባልገው ነው ያሳደጓት ይባላል። ስለዚህ እነሱ በተቻለ መጠን በህብረተሰብ ውስጥ ተቀባይነት ኖሮች እንድታድጊ ጨዋ ልጅ እንድትባይ ይሞክራሉ። እና ሰው ሰላምታ ያለሽ የሰው ችግር ባትወጅም ብትወጅም ትሳተፊያለሽ።
ለምሳሌ ለቅሶ በሚሆንበት ጊዜ ለቅሶ ሲሆን ከሊት ሞታለች ተብሎ የምታውቂያት ሰው ልትሆን ትችላለች፣ ወይም አስቀይማሽ ይሆናል ከዚህ ቀደም። ነገር ግን በደንብ የምታውቂያት ሰው ነው፣ ትሄጃለች። ልክ ለቅሶ ቤቱን ስትገቢ ኤክስፔክትድ የሆነ ኖርማል። ስለዚህ ሁሉም አይንሽን ነው የሚያው። ስለዚህ ትችላለች፣ ምክንያቱም አክሴፕትብል ለመሆን። እንዴ ምን አይነት ደረቅ ናት፣ አብረው እኮ ሲበሉ ሲጠጡ ኖሯ እንዳትባይ ልትቻለች፣ ወሌላ የሞተ ሰው እያሰብች። እና ያ አክሴፕትድ ኖርም ነው። ገባሽ? እኔ አሁን ለምሳሌ አንድ ጊዜ መሳብ ሰርቻለሁ። አንድ ሰው ቤቴ ይደውልና በጠዋት ሳነሳ እንደምን አለ፣ እሱ ጨዋ ሰው ብሎ ጓደኛ አድርጎኛል ብዙ ጊዜ። እንደምን አለ፣ ደህና ደህና እግዚአብሔር ይመስገን፣ እናቴ ያረፈች አለ። አልኩ፣ ደነገጥኩ። እናቴ ያረፈች፣ ወይ እመጣለሁ አልኩት። እኔ እንግዲህ የዛን ጊዜ ተመልከች፣ ፖሊስ ኮሌጅ አስተምራለሁ፣ ክሪሚናል ሳይኮሎጂ፣ አፕላይድ ሳይኮሎጂ፣ ቱሪስት ኦርጋናይዜሽን አስተምራለሁ፣ ዩኒቨርሲቲ አስተምራለሁ ማታ ማታ። ጭንቅላቴው መጽሐፍ ብቻ ነው። አንዳንድ የሚያዋርድ ተማሪ አለ በጥያቄ። ስለዚህ እሱ ነው የምከታተለው። እኔ ረሳሁት፣ ሳትሄድ ቶታሊ ረሳሁት። በወሩ ቸርቸር ጎዳና ስወርድ ቆሞ አገኘሁት እና መኪናው ምን ልውሰደው አልኩና ሚስቴም ነበረች። ግባ አልኩት። ገባ እና ደህና ነኝ ምናምን ስለው እኔን ትቶ ከሚስቴ ጋር ያወራል። ግራ ገባኝና እኔ ረስቼዋለሁ ቶታሊ። እና ምን ነው እንዴ እኔን ስጠይቅህ ከሚስቴ ጋር የምታወር እንዴ አታፍርም እንዴ? ምን እንዴት እንደዚህ ትሆናለህ? ምን ነው አልኩት። እንዴ መጀመሪያ ከሰው ሁሉ ሳልደውል እናቴ ሞተች ብዬ ጠርቼ ደውዬ እመጣለሁ ብለህ መች መጣህ? ወይ አልኩና ደነገጥኩ። አሁን ደህና ናቸው አልኩት። ምን አለኝ? ሳላስብ ነው ሰውዬ። ሁሉ ጊዜ እንግዲህ ከባህል ውጭ ነው የሰራሁት፣ ሳላስብ ያደረጉት ነገር ነው። ግን አዶን ነው እንግዲህ ይቅርታ አልክ። ግን እንደ በኋላ ሚስቴም በቃ ደረቀች። ከዛ መመለስ መቻሉ ራሱ የዘን ኢሞሽናል ኢንቴሊጀንስ። አንዳንዱ የራሱ ጉዳይ ሊል ይችላል። ግን አንተ እሺ እሱም ምን ብሎ ሲል ግራ ገባሁና መሳቅ ጀመረ። እኔ አልሳኩም። በኋላ ሚስቴ ምን ማለት ነው ሞቷል ለምን እንደሚል ሲለኝ ይቅርታ አድርግኝ የኔ ጌታ ይቅርታ አድርግልኝ ብዬ እዛው መኪና ውስጥ ለመንኩት። ይቅርታ አልቀየምም ማለት ድረስ ከደረስክ ድሮ እሱ ኧረ እባክህ አቁም ይለኝ ነበረ። ይህ መጽሐፍ ስራ አቁም ብዙ ስራ አለበት ሲል ባህል ተው አልቀየምም ማለት በዛ ተመለስን። ግን ባህል እንግዲህ ምንድን ነው ይሄ ባህል? እኔ አሁን መሳፕ ያደረጉ ሰው ነኝ ማለት ነው። ባህሉ የሚያስፈልገው እኔ እጄ ከብሱ ጋር ጎኑ ቆሜ አብሮ ማልቀሱ ምናምኑ ነበር። ስለዚህ በትምህርት ደረጃ እንኳን አንቺ ዶክተር ለመሆን ትፈልጊያለሽ፣ ሰውነትሽ ሁሉ በቃ ስሜትሽ ዶክተር ሜዲካል ዶክተር ለመሆን ነው። አካባቢሽ ያሉ ሰዎች አይ ምን ያደርግልሻል ሜዲካል ምናምን ሲሉሽ በቃ በሰው ተጽዕኖ የፍላጎትሽ በሙሉ ትገያለሽ። ያ ነው እንግዲህ አሁን በትህትና በባህል የምታደርጊው እንትን አጋባብ ከሰው ጋር መስተንግዶ ኢሞሽናል ኢንቴሊጀንስ አለ። ኢሞሽናል ኢንቴሊጀንስ የሰዎቹን ስሜት ብታውቂም የራስሽን ስሜት በዛ በማይፈቀደው ህብረተሰብ ውስጥ በምን አይነት መንገድ ለማሳደግ የምትችይ ሰው ነች። ሜዲካል ዶክተር መሆን የምትችይ ከሆነ በዛ አሁን ማለሳዮች በተጽዕኖ ውስጥ እነሱን በማትጎጅበት መንገድ ብቻን አሳምነሽ ፈቃድሽን የምትፈጽሚ መሆን ስትሆኝ ነው። ብዙ ጊዜ ራሳችሁን እወቁ ይባላል አይደለ? ቢ ሰልፍ አዌር ይባላል። ራስ ማወቅ ማለት አሁን በተለይ ወጣት ሆኜ ምንድነው ራስሽን እወቂ ሰው ሲለኝ ምን ማለታቸው ነው? ራሴ ሄለን ነኝ ራሴ ነኝ ምንድን ነው የምንለው ነገር አለ አይደለ? ቱክ ሚ ሎንግ ታይም ማንነትን ማወቅ ራስን ማወቅ ምን እንደሆነ ለመረዳት። አንተ ምንድን ነው ትላለህ? ሰልፍ አዌር ሁኑ ሲባል ራሳችሁን እወቁ ሲባል በምን በኩል ታያለህ? እዚህ ላይ ነው እንግዲህ ቅድም ሰረኩ ያልኩሽ ከወንድማችን ከጸጋ ዘአብ ሰረኩት ያልኩት እሱ ነው። ወዳጄ ምንድን ነው ስለው
ሰልፍ አዌርነስ ወይም ሰልፍ አክቹዋላይዜሽን እንትን ነው አለ ቀልብ። ይሄ ሰውዬ ቀልብ የለውም እንዴ ይባላል። ምን ራሱን የማይገነዘብ ሰው ማለት ነው። ራሱን ይሄ ሰውዬ ቀልብ የለውም ወይም ደግሞ መቅለብለብ አለ ዓላማ የሚቅለበለብ ሰው እና ሰልፍ አዌርነስ እንዳልሽው ምንድን ነው? ራስን ለምሳሌ ሰው በማንኛውም ሳይንስ ብትማሪ ሶሻል ሳይንስ በመጀመሪያ ራስን ወቅ ነው የሚለው። የእውቀት ሁሉ መጀመሪያ በሳይንስ ውስጥ በሶሻል ሳይንስ በሳይኮሎጂም ሰልፍ አዌርነስ ሰልፍ አዌርነስ ራስን የመገንዘብ ራስን የማወቅ ስሜትን የመቆጣጠር ፍላጎትን የማወቅ እና ያንን ፍላጎት አግባብ ባለው መንገድ ለማስፈጸም የመቻል ነው። ራስን ወቅ ሲል ሰው ራሱን ካላወቀ እንዴት ትክክል ሰው ሊሆን ይችላል? ሰው ይገርምሻል። አንድ ህንድ ማውቀው ነበረ። በጣም የሚደንቅ ነገር ነው ይሄ። አንድ ቤት ልንጎበኝ ሄደን ትልቅ ስዕል አለ እና በጣም ቆንጆ ስዕል ነው ይሄ ስዕል እያለ ያደንቃል። ሰውየው ደስ አለውና ውሰደው አለው መጨረሻ ላይ ስዕሉን። እሺ አላ እንግዲህ ሰልፍ አዌርነስ ለንግግር ነው። አይ አልፈልግም አለ። እኔም ደነገጥኩ። ምን ነው ስል የኔ ፍላጎት የኔ ስሜት ያ ስዕል አይደለም ማለት። ይሄን ስዕል ያደነኩት በቤቱ ውስጥ ተመልክቼው ነው። በቤት ስዕሎች ጋራ አብሬ አያቸው ነው እንጂ የኔ ስሜት አይደለም። ይሄ እኔ በውስጤ የምፈልገው ነገር አይደለም ማለት። በጣም ደነቀኝ። ለካ እንደዚህ ያም ነገር አለ። አንድ ሰው ስዕል ቢሰጠን እኛ በድግ አድርገን ነው የምንሄደው። የትም ቦታ ፊት ቢያደርግ ይደለም። እሱ ትልቅ ትምህርት ሰጠኝ እዛ ህንድ ሀገር ውስጥ ነው። እና ሰልፍ አዌርነስ በጣም አስፈላጊ ነው ለሰው ህይወት፣ ለራስም ለሌሎችም። ሰልፍ አዌር ካልሆንሽ ሌሎችም ሰው አዌር ልትሆን አይችልም። ምክንያቱም ድክመት አለ ማለት ነው። ራሱን የማያውቅ ሰው ሌላ ሰው ሊያውቅ አይችልም። ራሴን ሪስፔክት አላደረግኩ ሪስፔክት አላደረግሽም። በእኔነቴ እኔን ሪስፔክት አድርጌ አንቺነትሽ ደግሞ ሪስፔክት የማድረግ በውስጤ ስሜት ይኖራል ማለት ነው። ልክ ነው። ብዙ ጊዜ ደግሞ ሰው የሚቸገረው ነገር ምንድን ነው? እንትን ነን፣ በጣም ሪአክሽነሪ ነን ብዙ ነገር ላይ። አንድ ነገር ሲመጣ መጀመሪያ ቁጣ ላይ መጀመሪያ ወይም በቃ ዝግት አድርጎ መቀመጥ ወይም ደግሞ ዲፌንሲቭ በጣም እንሆናለን። በቃ እኔ እኮ እንዲህ ነው ሁኔታውን አድረስ ከማድረግ ይልቅ ራሳችንን በቃ ቱግ እያለን ለሁሉ ነገር ኮንትሮል ራሳችንን ፖዝ አድርገን ራሳችንን እንትን ማለት አንችልም፣ ሰብሰብ ማድረግ አንችልም። እና ይሄ ማለት ነው አንዳንዴ ፊሊንጉን አንደርስታንድ ማድረግ ነው ማለት ነው ትላለህ። እንዴት ፖዝ እናደርጋለን? እንዴት ራሳችንን ኮንትሮል ማድረግ ራሳችንን እናስለማመዳለን? ለምሳሌ በሳይኮሎጂ ኮንደንሴሽን ይባላል። አንቺ ውሃ ውስጥ ትገቢያለሽ፣ ዋናት ስለምትፈልጊ ዋና ውስጥ ትገቢያለሽ። ዋና ውስጥ ስትገቢስ እንደገባሽ ብርድ ይበርዳል፣ ኃይለኛ ብርድ። እየቆየ ያ ብርድ አይሰማሽም። ሰውነት እየለመደ ሲሄድ ብርዱ ቀዘቀዘ ማለት ነው። ሞቀ አይደለም። አንቺ ግን ተላመድሽ ማለት ነው። ሁኔታዎች በምንገባበት ጊዜ ፖዝ የምናደርገው እንደዛ ነው። ሁኔታዎች ውስጥ በምንገባበት ጊዜ ፖዝ ማድረግ አለብን። ያንን ሁኔታ አካስተምድ ማድረግ አለብን፣ አስመላይት ማድረግ አለብን ለመገንዘብ ማለት ነው። ሁኔታው አይለወጥም ለጊዜው። እኛ ካልተገነዘብን ግን ያንን ስሜት እናጋግላለን እንጂ ልናጠፋው አንችልም። ስለዚህ ልክ እንደ አካሞዴሽን እዛ ውስጥ ሁኔታዎች በተፈጠሩ ክፉ ሁኔታዎች ውስጥ በምንገባበት ጊዜ ፓውዝ ማድረግ አለብን። ወደ ውስጥ ገብተን አሁን ትንፋሽ ወሰድ አድርገን ሰብሰብ ማለት በምን አይነት ነገር ነው ይሄ እንግዲህ ኢሞሽናሊ ሃይ የሆነ ሰው ነው፣ ኢንተሊጀንስ የሆነ ሰው ነው። በምን አይነት ነገር ነው ይሄን ታክል ማድረገው? you don't react but you respond። ሁለት የተለያየ ነገር ነው። ሪያክት ካደረግሽ በቃ እዛ ገብተሽ መጫጫ ነው እንዴት ታድርጉ ዝም ስላልኩ ነው እንዴ ብለሽ ሰማት ወጥቷለች። ያ ከሆነ ፓውዝ ካደረግሽ ግን ሪስፖንድ የማድረግ ችሎታ ይኖርሻል ማለት ነው። ሁኔታዎቹን በምን አይነት መንገድ ልገነዘብ እንትን ላደርግ ይችላለሁ፣ ልመልስ ይችላለሁ። ይሄን ነገር የተለያዩ
ኦፕሽኖች እንዳሉሽ ታስቢያለሽ ማለት ነው። በሚቀጥለው ቀን ያለ መቆጨት ማለት ሪግሬት ማድረግ ይቀንስልናል ማለት ነው በጣም እንጂ አይደለም? በጣም ምክንያቱም እያደረ አይምሮሽ እያደገ ሲሄድ ይህ ለምን እንደዚህ ያልኩት እንዳትዪ ያደርግሻል። ልክ ነው በጣም። እስቲ አጠር ያለች እረፍት እንውሰድና እንመለሳለን። እረፍት ወስደን እንመለሳለን። ከኛ ጋር ቆዩ። 10 ወርቃማ ዓመታት፣ አንድ ታሪካዊ ቀን። ጉዟችን ሰፍቶና ደምቆ ቀጥሏል። በዋሽንግተን ዲሲና አካባቢዋ ለሚገኘው ማህበረሰባችን የኢኮኖሚ ዕድሎችንና ማህበራዊና ሙያዊ ትስስርን ለመፍጠር የተጀመረው ውጥን ሰምሮ ዛሬ ሰፍቶና ገዝፎ በጉጉት የሚጠበቅ ዓመታዊ ዝግጅት ሆኗል። በመጪው ጁላይ ወር ይህንን ስኬታማ ጉዞ በሁለት ደማቅ ቀናት እናከብራለን። ጁላይ 24 የ10ኛ ዓመታችንን አስመልክቶ ልዩ የራት ግብዣ። ይህ ዝግጅት እንዲህ አድጎና ተጠናክሮ እንዲቀጥል ከጎናችን ሆነው ያገዙንን የረጅም ዓመታት አጋሮቻችንን የምናመሰግንበትና ዕውቅና የምንሰጥበት ልዩ ምሽት። ጁላይ 25 የኢሲደብሊው 2026 ዋና ዝግጅት ቀን በዋሽንግተን ዲሲ ኮንቬንሽን ሴንተር ለቤተሰብ፣ ለባለሙያዎች፣ ለስሞል ቢዝነስ ኦነርስ፣ ለተማሪዎች የሚያበረታቱና ጠቃሚ መረጃን የሚሰጡ በንግድ፣ በጤና፣ በአይቲ፣ በፋይናንስና ዘርፈ ብዙ ጉዳዮች ላይ ብዙ አትርፈው የሚውሉበት የሙሉ ቀን ዝግጅት። በዚህ ደማቅ ዓመታዊ ፕሮግራም ላይ ለመሳተፍ ቲኬቶችን ከኢቨንት ብራይት ድረገጽ ያገኙ። ምርትና አገልግሎቱን ይዞ ለመቅረብ ሳሌም b@empowercw.com ላይ ይጻፉልን። እስከ ሜይ 20 ከተመዘገቡ 10% ቅናሽ ያገኛሉ። ዝግጅቱን ስፖንሰር ለማድረግ ከፈለጉም ብዙ አማራጭ አለሎ። info@empowercw.com ላይ ይጻፉልን። 10 ዓመታት ጠንካራ የማህበረሰብ አብሮነት፣ አንድ የሚያስተሳስር የማይረሳ ቀን። በፍቅርና በሰላም በዕለቱ ልናዩት እንወዳለን። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። ከዶክተር ክንፈ ጋር የምናደርገውን ቆይታ እየቀጠልን ነው። ሁለተኛ መጽሐፍ እንድመለከተው ያደረግከው ለዚህ ፕሮግራም ስንዘጋጅ ዶንት ቢሊቭ ኤቭሪቲንግ ዩ ቲንክ የሚባለው መጽሐፍ ነው በጆሴፍ ንዌገን። እና ምን ይላል እዛ መጽሐፍ ላይ አስተሳሰባችን ማለት our thinking የጉዳታችን ወይም የስቃያችን መጀመሪያ መጨረሻም ነው ይላልና ይሄንን ስንሰማ ምን ማለት ነው? አስተሳሰባችን የስቃይ መጀመሪያ መጨረሻም ነው ስንል እንግዲህ ምን መሰለሽ፣ ይሄ ለምሳሌ አሁን አንዳንድ ጊዜ በተለምዶ አንድ ሰው ታመመ ሲባል አይ ሳይኮሎጂ እኮ ነው ሳይኮሎጂ ይባላል። በተለምዶ ነው የሚባለው፣ ግን ብዙውን ጊዜ እውነት ነው። አሁን በሕክምና 75% የሳይኮሎጂ በሽታ ነው ይባላል። ለምን? ሰዎች የሚመርጡት አሁን ለምሳሌ ሰውነታችን ሕዋሳቶቻችን ድምፅ ቃላችን ያዳምጣሉ። አሁን ጠዋት ትንሽና አይ ጉንፋን ሊይዘኝ ነው መሰለኝ በትንሽ እንትን ይለኛል ያለሽ ሕዋሳቶቻችን ያን ይሰማሉ እና ሊን የሚያደርገው ወደዛ ነው ወደ ጉንፋኑ ነው። እና አይ እንዴት ነው ይህን ሰውዬ ለምሳሌ አይ ባልመጣ ታያለሽ፣ ሰውየው ግን ይመጣል። ሲመጣ መጀመሪያውኑ ስላልተቀበልሽው ያን ነገር እሱ በመጣ ጊዜ ኢሞሽናሊ ዲስተርብ ትሆኛለሽ። ዲስተርብ ታለሽ፣ ያ ባዮሎጂካሊ ሪያክት ያደርጋል ሰውነትሽ ላይ። የሰውየው በመጣ ቁጥር እንደ ጉንፋን ይዘኛል ወይ አራስ ቦታ ይዘኛል ታያለሽ። ያ ነገር በሽታ ላይ ሪል በሽታ ላይሆን ይችላል፣ ግን አንቺ የፈጠርሽው በአእምሮሽ ውስጥ የፈጠርሽው በሽታ ነው። ያው ትኩሳቱም ሊኖር ይችላል፣ ግን ሪል ህመም አይደለም። እና በዚህ ነው ለምሳሌ ጠብ በምንጣላበት ጊዜ ከሰው ጋር እንጣላለን። በምንጣላበት ጊዜ ያንን ስንጣላ ከኔ ጋር ስትጣያ አሁን ንግግር ብንጀምር የምናገረውን ነገር ቀደም በለሽ ኮንሰፕትሽ ስለ እኔ ሮንግ ከሆነ እኔ ትክክለኛ ነገር ብናገርም አይምሮሽ ወደ መጥፎ መንገድ እየተረጎመ ነው የሚሰጥሽ። የራስሽ አእምሮ ነው የሚያሰቃይሽ። እኔ ደንበኛ ንጹህ የሆነ ንግግርም ልናገር ይችላል። እንዲህ ማለቱ ነው፣ ይሄን እኮ ሲነግረኝ ነው፣ ኧረ እንደዚህ ማለቱ አይደለም ቢልሽም አትሰሚም። ተው አታውቁትም እናንተ ነው ያውቀዋለሁ። እና ያ ነገር በጭንቅላታችን ውስጥ በሽታ ይፈጥራል። አስተሳሰባችን በጣም አስተሳሰባችን ፓወርፉል ነው ይባላል። በጣም አስተሳሰባችን እንደሱ ነው። ለምሳሌ ስቃይ የሚሆነው ኢሞሽናሊ ስቃይ የሚሆነው ያ ነው። እሱ ብቻ አይደለም፣
አንድ ችግር በሚፈጠርበት ጊዜ ፕሬዘንት የሆነውን ችግር ይዘሽ ከኋላም ተበድረሽ ካለፈው ችግር ከበፊቱም ከሚመጣው ችግር ተበድረሽ ጭንቅላትሽ ላይ ታስቀምጫለሽ። ይሄንን አይቶ ነው ይሄን ያደረገው፣ ይሄን አስቦ ነው ይሄን ያደረገው ብለሽ ያልተደረገ ነገር ጭንቅላትሽ ፈጥሮ ጭንቅላትሽ ያስቀምጠዋል። ያንን አንቺ ስታወርጂ በሽታ ላይ ነው ወደቅሽው ማለት ነው። የመጀመሪያው የችግሩ መጀመሪያም በሽታ ነው። ጭንቅላትሽም ደግሞ ሶልቭ ለማድረግ የሚያሳይሽ መስሎ የሚያመጣው ጭንቅላትሽ የሚያጠራቅመው ሀሳብ ሁሉ ያ ሁሉ በሽታ ነው ማለት ነው። ለመጀመሪያው መጨረሻም ኤንዱም መጨረሻ በሽታ ነው ማለት ነው የሀሳቡ። ስለዚህ መጠንቀቅ ያስፈልጋል። አንድ ችግር በሚፈጠርበት ጊዜ ያንን ከረንት የሆነውን ችግር ከሌሎች ችግሮች ጋር ላለመደባለቅ መታገል መሞከር አለብን ማለት ነው። እና ሰውየው የሚለው እንደዚህ ነው። ይሄ መጽሐፍ በ31 ቋንቋዎች ተተርጉሟል እና በጣም አስፈላጊ መጽሐፍ የሆነ ነው። እና ሌላ ደግሞ ምንድነው አእምሯችን ክብደት በክብደት አንድን ነገር ያከብዳል፣ እንደገና ደግሞ ያከብደዋል፣ እንደገና ደግሞ ያከብደዋል ካላቆምሽው። እና ይሄ በብዙ አይነት መንገድ ነው የሚፈጠረው። 3 ነገሮችን ሜንሽን ማድረግ እፈልጋለሁ። ለምንድን ነው እንደዚህ የሚደረገው? አንደኛው አስተዳደግ ነው። መጀመሪያ ስናድግ በቤታችን ውስጥ የምንወስደው ልምድ ነው። ይሄ ነገሮችን የማታለቅ ትልቅ የማድረግ በቀላሉ ነገሮችን ያለመቀበል ነው። ሁለተኛው ምንድን ነው? የኔጌቲቭ ቶትስ ጭንቅላታችን ውስጥ በሚገቡበት ጊዜ ፖዚቲቭ ቶትስ እንዳሉ ሌላ ኦፕሽን እንዳለን አንቀበልም እና እሱን ብቻ ነው የምናስተናግደው። በተለይ የቃል ጥናት ስታጠኝ ያደግሽ ልጅ ከሆንሽ ቃል ጥናት አለ። ሁላችን በቃል ጥናት ነው እኛ በተለይ እየሸመደድን ማለት ነው። እየሸመደድ ነው ያለው። ጭንቅላታችን ማመላለስ ለምዷል ነገሮችን። ፖዘቲቭ ፈተናችንን ማለፋችን ነው። ኔጌቲቭ ደግሞ ነገር አስተላሳዮች ያደረገን ነው። ትልቅ ሲል ጭንቅላታችን ውስጥ በሕፃንነት ሽምደዳ ስለለመድ ያንን በቃ እያመጣ እያተለቀ ስዕል ሁሉ ሰርቶ ያሳይሻል። አንቺ ቁጭ ብለሽ መቃጠል ብቻ ነው ካልነቃሽ። እና እሱ ነው በተለይ እሱ በጣም እርሶ ሪያሊቲውን ትተን አስተሳሰባችን ውስጥ ባለው ነገር እንትን እያለን በቃ ወርክድ አፕ እንሆናለን ማለት ነው። ቶታሊ እንቅልፍ ሁሉ እስከምታጭ ምንድን ነው ምን የሚባባለው አባባል አለ ዶክተር፣ ሚዝሪ ላቭስ ካምፓኒ ይባላል አይደለም? እንደሱ ማለት ነው። በቃ እንደሱ ነው ማለት ነው። ዲስትራክቲቭ የሆነ ነገር ነው የምንመለከተው። ሁሉ ነገር ከኛ ከራሳችን ነው። ለምሳሌ ሰልፍ አዌርነስ በቅድም አንስተናል አለ። ሁላችንም ለምሳሌ በብዙ ባክግራውንድ የምናልፍ ሰዎች ነን። በተለይ አንድ ህብረተሰብ በጦርነት ውስጥ ብዙ ጦርነት ከጥንት ጀምሮ ዘሮቹ መንዘሮቹ ሁሉ ዝም ብሎ በጦርነት ያለፉ ሰዎች ከሆኑ፣ ሁለተኛ የሚኖርበት አገር ተመችቶት የሚኖር ካልሆነ፣ ፖቨርቲ ካለ ራሱን የማወቅ ራሱን የማመን ራሱንም አያምንም እንኳን ሰው ሊያምን እና ሁሉ ጠላት ነው። ቤት ሰርተሽ ለምሳሌ ቤቱን የሚሸፍን አጥር ነው የምትሰሪው። ታሳዩ አትፈልጊም። ምክንያቱም ሁሉ ምቀኛና ቀናተኛ ነው የሚመስልሽ። እና ያ የውስጣችን አዌር የምናደርገው ነገር በዚህ በፍርሃትና በመሸሸግ ያደገ ከሆነ ራሳችን የማመን ሌላ ደግሞ ዲስትራክቲቭ የሆነ ነገር ይቀናለን። አሁን ለምሳሌ አንድ ህንፃ ሰርቼ ባሳይሽ እና ልትጎበኝ ብትሄጂ ህንፃውን ትተሽ ቆሻሻ ነገር ነው ትፈልጊው፣ መጥፎ ሌላ የተሰባበረ ወይም ደግሞ አይ ጥሩ መሰረት ላይ ያሰራው አይመስለኝም። ምክንያቱም አንደርስታንድ ብታደርጊው ዲስትራክቲቭን ነገር ነው እና ያንን አፕሪሺየት አታደርጊም በፍጹም። ወይም ደግሞ ለምን መስኮቱን በዚህ ሰራው በዚህ በኩል አትሰራውም ነበር? ፀሐይ የሚመጣ በዛ ነው ትያለሽ። እና ሰልፍ አዌርነስ ራስን የማወቅ ነገር ከዛ ተያይዞ የሚመጣ ነው። አንድ ጊዜ አንድ ሰው ቤት እኛ ልጠይቀን መታ ዘመድም ናት። ቤቱን አይታ ቤቱ ላይ ቁጭ ብላ እኛ እየበላ እናወራለን፣ እንስቃለን። እሷ ግን በቃ የተከፈተው ግድግዳ
ይሄ ግን ልክ አሁን እንዳልከው ማለት ነው። በቃ 80 አይነት አቃቂር ከአትክልቱ ጀምሮ ከምን እኔ በሆን እንደዚህ ነበር የማደርገው። አስበሽበታል እንደዚህ አት ዋን ፖይንት እኔ በቃ እንዴ እቺ ሴትዮ እንግዳ ናት ወይስ ቤት ኢንስፔክተር ናት ነገር እስክል ድረስ እንደዚህ ነው። ባክግራውንድ ነው በጣም አስቸጋሪ ነው። እኛ በችግር ነው ጓደኛሽን እንኳን የምታምኙ። ምክንያቱም ከቤት ውስጥ ጀምሮ አትውጪ አትግቢ ስለምትባይ ሰው እንዳታምኝ ተደርገሽ የምታድጊ ሰው ስለሆንሽ እና ጥሩ ነገሮችን አትመለከችም። ዲስትራክቲቭ የሆነ ነው አስተሳሰብሽ። ዲስትራክቲቭ ነው ኮንስትራክቲቭ አይደለም። የሚቀናሽ ዲስትራክቲቭ የሆኑ ነገሮችን ማየት የምትፈልጊው የፈረሰ ቤት ወይም ደግሞ የቆሸሸ ነገር ነው እንጂ የምታዩ እዛ አካባቢ ጥሩ ነገር እንዳለ አትመለከችም። የምትመርጪው ደስ የሚልሽ ጭንቅላትሽም የሚቀበለው ዲስትራክቲቭ በሆነ መንገድ ላይ ብቻ ነው። ብዙ ጊዜ ብዙ ሰዎች ፕሮብለም እንዳለ ሆኖ አሁን የሆነ ፕሮብለም ሊኖር ይችላል። የገንዘብ ፕሮብለም ይችላል፣ የቤተሰብ ፕሮብለም ሊሆን ይችላል እና መፍትሄው ላይ ብዙ ከማተኮራቸው በፊት ብዙ በቃ ኦቨርቲንክ ስለዛ ነገሩ ሁላችንም ይሄ የምንጎዳበት ነገር ይመስለኛል። አንድን ነገር ከሚገባው በላይ ማሰብ ኦቨርቲንክ ማድረግ እና ኦልሞስት እጃችንን ያስረናል። ከማሰባችን የተነሳ ምንም አክሽን አንወስድም እና ለምንድን ነው እንደዛ የምናደርገው? እንዴት እንውጣ ከዛ ኦቨርቲንክ ከማድረግ ዲሳይሲቭ የመሆን ወይም ደግሞ የተቃና አመለካከት እንዲኖረን? እኔ እንግዲህ አሁን ለምሳሌ አሁን እኔ ምናልባት ሎ ኢሞሽናል ኢንቴሊጀንስ ያለኝ ሰው ሊሆን ይችላል። ምክንያቱም ብዙ ጊዜ አንድ ነገር ከሰጠሽ እዛ ላይ ነው በቃ ዱዌል ማድረገው ማለት በቃ እዛ በቃ ያን ነገር ሳወጣ ሳወርድ ምን ስል ውሳኔ ስቀያይር አዎ ይሄ ነገር እንደዚህ ትክክል ነው ትክክል አይደለም ቆየለም ሰው መጠየቅ ጎበዝ ነኝ። ከልጅነቴ ጀምሮ ነው ትምህርት ቤት አስተማሪ ማድራቂ ነኝ። መጀመሪያ ደግሞ የምቀመጠው እና ልክ በቃ ተናዶ አስተማሪ ናዋት አይነት ተማሪ ነኝ። ምክንያቱም አሁን ሳስበው ይሄን ነገሮች ስከታተል እንዴ ሎ ኢሞሽናል ነው እንዳለኝ ኢንተለጀንስ እንዴ ዶክተር ራስን በራስ እዚህ አናላይዝ አድርገው ከማነበው ምን ከምለው ሜቢ ሎ ኢሞሽናል ኢንተለጀንስ ሊኖር ይችላል። ኔጌቲቭ ኢሞሽናል ኢንተለጀንስ ያለው ሰው ምን ያደርጋል መሰለሽ? ላክ ኦፍ አትሪቢዩሽን አለው። ምንድነው? አንድ ችግር በሚፈጠርበት ጊዜ የዛን ችግር ምንጭ ያውቃል። ለማወቅ አይጥርም በፍጹም። ሁለተኛ ደግሞ እንትን አለው እንትን የማድረግ ችግሩን በሙሉ ለሰዎች አትሪቢዩት የማድረግ ሰው ነው። በቃ ሚስቴ እንደሱ ነው የምትለኝ። በቃ ማን ነው ልትል ነው ደግሞ አሁን ሁሉ ማሳበብ የማሳበብ ባህሪ አለ። ብዙ በብዛት የማሳበብ ባህሪ አለ። ችግሩን ወደ እሱ አያመጣም፣ ወደ ሌላ ሰው ነው የሚያመጣው። እና ይሄ ሁሉ ያው ስለ ኢሞሽን ነው የምናገረው። በጣም የምናገርም ስለ ኢሞሽን ስለሆነ ነው ይሄን ያልኩት። እና ሰው ከዛ ለመውጣት የሚችለው ምንድነው? ትኩረቱ ላይ ነው። ትኩረት ላይ ፓውዝ ማድረግ አለበት ሰውየው ከዛ ለማምለጥ፣ አለዛ ሊያመልጥ አይችልም። እኔ አሁን አንዳንድ ጊዜ የማደርግበት ምክንያቱ በራሴ ነው የምናገረው። አንድ ነገር እየደጋገመ ጭንቅላቴ ከመጣ በተለይ ስተኛ ብድግ እላለሁ። ካልጋዬ ብድግ አድርግና ወጥቼ ወክ አደርጋለሁ እዛው አካባቢ ማለት ነው። ለምንድን ነው ይሄ ነገር የማስበው? ነገሩ ያልተፈጠረም ሊሆን ይችላል፣ ሊፈጠርም የማይችል ነገር ሊሆን ይችላል። ሰምሃው ወይ ሰው ጭንቅላቴ ውስጥ ከቶታል ወይም ራሴ የፈጠርኩት ነገር ሊሆን ይችላል። ስለዚህ ቆሜ ፓውዝ አደርጋለሁ። ፓውዝ አድርግና ይህን ነገር ማሰብ የለብኝም ምክንያቱም ያልሆነ ነገር ነው ሪያላይዝ አድርጓለሁ ነገሩን ሪያል እንዳልሆነ እና ያን ነገር ከተገነዘብኩ በኋላ ካወረድኩ በኋላ ነው ተመልሼ እንቅልፍ ይዞኝ የተኛው። እና ፓውዝ ማድረግ አለብን። ሁለተኛ ይሄ ወደ መጨረሻው ይሄድ ይመስለኛል በጥያቄ። ሁለተኛ የምናደርገውን ነገር ሁሉ ሬኮርድ መያዝ አለብን። አይ ቲንክ እሱን ልህ ነው እንደ እረፍት ወስደን ስንመለስ ሞር እንነጋገርበታለን። ግን ብዙውን ጊዜ በጣም የሚያስጨንቅህን ነገር ቁጭ ብለህ ስትጽፈው ራሱ ምንድነው the pros and the cons ይባላል አይደለ? ይሄን ነገር ባረግ ጥሩ መጥፎ ነገሩ ይሄ ነው፣ መጥፎ ውጤቱ ደግሞ ይሄ ሊሆን ይችላል። ስትጽፈው ያኔ ክላሪቲ ራሱ ይሰጣል አይደለ? እንደዚህ አንዳንዴ ጭንቅላታችን ውስጥ የምናስባቸው ነገሮች ምንም
ምንም የማይሆኑ ነገሮች ግን እኛን ዝም ብሎ የሚያስጨንቁን ነገሮች ነው። ገና ለገና ይሄ ይሆናል ሪያሊቲም ባይሆን እሱ ሊሆን ይችላል ማለት ነው። እስቲ አጠር ያለች ደግሞ እረፍት ወስደን ቆይታችን እንቀጥላለን። ከኛ ጋር ቆዩ። ተመልካቾቻችን እንግዲህ ከእረፍት ቆይታችን ተመልሰናል። እንግዲህ አሁን ያው ፕሮግራማችን እያጠቃለልን ስለሆነ ፕራክቲካል የሆኑ ነገሮችን እንደው ይዘናቸው ከቀን ወደ ቀን ህይወታችንን መምራት የምንችልባቸው ማስተካከል የምንችልባቸውን ነገሮች እንድንመለከት ብዬ ነው። ብዙ ጊዜ አንዳንዴ ትምክህተኛ መሆን ወይም ደግሞ ምንም አይነት አካውንታቢሊቲ ወይም አንድ ነገር አጥፍቶ አንድ ሰው በፍጹም አንድ ነገር አጥፍቻለሁ ብሎ ማመን አይፈልግም። በጣም ዲፌንሲቭ ይሆናል። ይሄ ለምን እንደሆነ ሲባል ሰማይና አይነት ምክንያት የሚሰጥ ሰው ወይም ደግሞ እንደው ኢጎ በጣም የሚያስቸግረው ብዙ ጊዜ ግንኙነታችንን ከቤትም ከወዳጅም ጋር ሊሆን ይችላል፣ በትዳርም ሊሆን ይችላል፣ በማንኛውም አይነት ሪሌሽንሽፕ ላይ ብዙ ኦፖርቹኒቲውን ያጠፋል ህይወታችን ላይ እና እስቲ እሱ ላይ ምን ትላለህ? እንግዲህ ሁላችንም ከተለያዩ ባህል አቅጣጫ ነው የመጣ ነው እና በተለይ ደግሞ በግለሰብ ደረጃ የራሳችን ባህሪ አለ። ባህሪያችን ለምሳሌ ቅድም እንደተናገርኩት አሁንም ኔጌቲቭ ኢሞሽናል ኢንተሊጀንስ ላይ ነው እንግዲህ አሁን የምንነጋገረው ማለት ነው። እዛ ውስጥ እንትን አለ፣ ፕራይድ አለ። ፕራይድ እንግዲህ ምንድን ነው? ከኔ በላይ የሚያውቁ ሰው የለም። የሁሉ ነገር እኔ ነኝ የማውቀው፣ እኔ ነኝ መናገር ያለብኝ። ስብሰባ ላይ እንኳን ስብሰባ የሚመራ ሰው ካለ እንደዚህ አይነት ፕራይድ ያለው ሰው ማንም ሰው አስተያየት እንዲሰጥ አይፈልግም። ማንም ሰው በንግግሩ እየተቆጣ ነው የሚናገረው። ራሱ እየተቆጣ ለሌላ ሰው ፋታ አይሰጥም። ለሌላ ሰው ፋታም አይሰጥም። ምክንያቱም የሚሰጠው መልስ የእሱን ሎው ስቴም የሚገልጽበት ይመስለዋል። ከሎው ስቴም የሚመጣ ነው፣ ከዝቅተኛነት መንፈስ የሚመጣ ነው። ስለዚህ የጥያቄ እጅሽን እንኳን ብታነሺ እኔን ሊገልጽ የሚችል ጥያቄ ሊጠይቅ ይችላል በሚል ቁጠኛ ይሆናል። ምን ለማለት ፈልገህ ነው ይላል። እና አንደኛው እሱ ነው። ሁለተኛው ዲፌንሲቭነስ፣ በሚናገረው ነገር ሁሉ ለዛ ያን ነገር ለመያዝ ለማስቀመጥ እንዳይነካ ለማድረግ ብዙ ዲፌንሲቭ አይዲያዎች አሉት። በዚህ ብትመጪ ይቃወምሻል፣ በሌላ በኩል ብትመጪ ይቃወምሻል። ለመደገፍ እንኳን እሱን አትችይም፣ ምክንያቱም ፍርሃት ስላለው፣ በራሱ የሚተማመን ሰው ስላልሆነ በፍጹም። ስለዚህ ተከራካሪ ነው፣ ቁጠኛ ነው፣ የሰው ሀሳብ አይቀበልም፣ በሰው እውቀትም አይስተማመንም። ከኔ በላይ ሰው የለም በቃ የሚባለው ነገር አለ። ከኔ በላይ ፉጨት አፍ ማሞጥሞጥ ነው የሚባለው ነገር አለ። ልክ ነህ። ኢንሴኪሪቲ ነው ሁሉም፣ ግን በራስ ካለመተማመን የሚመነጭ ነገር ይመስለኛል። አቮይደንስ ኮንፍሊክት የሚባል ነገር አለ በሳይኮሎጂ። ችግር ሲፈጠር ያንን ችግር ለማቃለል ሌላ ችግር የመፍጠር ነገር ነው እና የምትናገሪው ነገር ሁሉ ደስ ስለማይለው ኮንስትራክቲቭም ቢሆን ከሱም የተሻሻለ ሀሳብ ቢሆንም የምታወጪው ሀሳብ ጥሩ መሆኑን ሲገነዘብ ራሱ ይቃወምሻል። እና ከፕራይድ የተነሳ ነው። ኤጎ ነው። ኤጎ ለምሳሌ በሳይኮሎጂ ከውስጥ ያለው የሰውየው ስሜት ማለት ነው። እና እንትኖች በሶስት ይከፍሉታል፣ ኢድ፣ ኢጎን፣ ሱፐር ኢጎ ብለው እና ኢድ እና ኢጎ ይደበላለቅ። አንዳንድ ጊዜ ኢድ ማለት እንስሳዊ ስሜት ማለት ነው እና ይደበላለቃል ከሰውየው ጋር እና በአራዊት አስተሳሰብ ነው የሚመለከትሽ ማለት ነው። በምንም አይነት ረገድ እሱ እንድትቃወሚውም እንድትደግፊውም አይፈልግም እና ከዝቅተኛ ስሜት የሚፈልቅ ነው። ፐርሶናሊቲ የሚፈልቅ ኮንሰፕት ነው ይሄ። እስቲ ፕራክቲካል ስቴፕስ እንነጋገር። ምክንያቱም ብዙ ሰው እንግዲህ ያው ስለ ኢሞሽናል ኢንተሊጀንስ አወራችሁ፣ እኔ ይኖረኝ አይኖረኝ አላቅም፣ ግን በስራ ለማደግ ከሰው ጋር ያለኝ እንዳልነው ግንኙነቶቻችንን ለማጠንከር
ራሴን መቀየር አለብኝ፣ ግን ምንድነው ማድረግ ያለብኝ? ኢሞሽናሊ አዌር ለመሆን ምን አይነት ስቴፕስ እኔ ብወስድ ጥሩ ነው ለሚል ሰው ነው። የግድ ቴራፒ መሄድ አለብኝ ወይስ ደግሞ ምን አይነት ሪሶርስ ነው? ምንድን ነው እስቲ ራሴን ኢሞሽናሊ ኢንቴሊጀንት ለማድረግ ምን አይነት ነገሮች ማድረግ አለብኝ? እንግዲህ ከዚህ ጋር አብሮ ትምህርት እንትኑን ኢሞሽናል ኢንቴሊጀንስ ጋራ እንትን ላይ ይችላል። ምክንያቱም በምትናደጅበት ጊዜ ለምሳሌ ቶሎ የተማርሽ ሰው ብትሆኚ አዋቂም ብትሆኚ ቶሎ ልትናደጅ ትችላለች። ያንቺ ኢሞሽናል ኢንቴሊጀንስ ሀይ ነው ማለት አይደለም። ትምህርትሽ ጋራንቲ አይሰጠውም ለኢሞሽናል ኢንቴሊጀንስ። ለማንኛውም አንድ ሰው ራሱን ለመጠበቅ ራሱን ከዚህ ውጭ ለምሳሌ በሆን ለምንድን ነው በምን አይነት መንገድ እወጣለሁ ለሚለው 5 ነገሮችን ይሰጣሉ። አንደኛው ምንድን ነው? ቅድም እንደተናገረው ፖዝ አድርጎ ኢቫሉዌት ማድረግ ነው ሁኔታውን። ፖዝ አድርጎ ለምሳሌ ከሰው ጋር ከተነጋገረ የተሰነዘረው ቃላት ምንድን ነው እና የሰውነቴ እንቅስቃሴ ምን አይነት ነበር? ለምሳሌ አንቺ ልትመክሪኝ ብትመጪ ልል ይችላሉ። እየሰማውን ቢሆን በቃ አትምከሪኝ ማለት ነው። ልትመክሪኝ ነው እንደመጣሽው ብሎ በቃ ኔጋቲቭ ነገር ነው። ስለዚህ የሰውነትን እንቅስቃሴ ማጤን። ምክንያቱም የሰውነት እንቅስቃሴ ራሱ ለጭንቅላት ሌላ መልክት ይሰጠዋል። ተናደሃል፣ ተናደድ ነው የሚለው በቃ አንደኛው እና መቆጣጠር ያስፈልጋል። እና ሌላው ምንድን ነው? ምን አይነት ስሜት ነው ያለኝ? አሁን በምንነጋገርበት ጊዜ ከዚህ ከሰውዬ ጋራ የሚያናድድ ነገር ነው የሚናገረው ይሄ ሰውዬ፣ ግን ፖዝ ስላደረግሽ ነው የምታስቢው። በምን አይነት መንገድ ልመልስለት ብዬ ማሰብ አለብኝ። በሳይኮሎጂ አንድ ለምሳሌ ጣታቸውን ሁሉ ጊዜ የሚበሉ ልጆች አሉ አይደለም? ሪቨርስ እንዲያደርጉ የሚመር ነገር ይቀባል እንትናቸው እና ያን ሲሉ ሲመራቸው ያቆማሉ ከጊዜ በኋላ። ልክ እንደዛ የምንነጋገረው ንግግር ምን ውጤት በእኔ ላይ ምን መጥፎ ውጤት ሊያመጣ ይችላል ብሎ የማሰብ እንትን ማለት አለበት ማለት ነው። ማሰብ አለበት። ሁለተኛው ምንድን ነው? እንትን ማለት ጆርናል መያዝ አለበት። ሁል ጊዜ ሲያርፍ የተደረገውን ንግግር የሰጠውን ስሜት ያ ንግግር ያመጣውን ስሜት በምን አይነት መንገድ ሊሻሻል ይችላል። እንግዲህ ምንድነው ላይፍ ነው ይሄ፣ የአንድ ቀን ጉዳይ አይደለም። ነገ ከነገ ወዲያ ተመሳሳይ ነገር ሊፈጠር ይችላል። ስለዚህ ያንን ጆርናል መያዝ አለበት። እንዴት፣ ምን፣ ለምን የሚለውን ነገር በዝርዝር ጽፎ መያዝ አለበት ማለት ነው። ሶስተኛው ማይንድፉል መሆን አለበት። አቴንሽን እንዲኖረው ያስፈልጋል። ማይንድፉል አንደኛ በውስጡ ምንድን ነው በውስጤ የሚመላለሰው፣ ቅድም እንዳልነው ምን አይነት ሀሳብ ነው ጭንቅላቴ ውስጥ የሚመጣው ብሎ ማሰብ አለበት። ሁለተኛ ይሄ ሰውዬ ከኔ ጋር የሚነጋገረው ወይ አለቃይም ሊሆን ይችላል፣ ምንድን ነው የሚፈልገው ከኔ፣ ስሜቱ ምንድን ነው፣ እንዴት ላስተካክል ይችላለሁ ከእሱ ጋር ያለኝን ሪሌሽንሽፕ ብሎ እንትን ማለት አለበት። ሌላ ፊድባክ፣ አራተኛ ነው ይሄ ፊድባክ መጠየቅ አለበት። አካባቢ ያለውን ሰው ለምሳሌ አንቺ ብዙ ነገር ታድርጊያለሽ፣ ትጠይቂያለሽ፣ ሰዎች እንዴት ነበር ትያለሽ። አሁን እኔም ዜና በመጣበት ጊዜ ሁሉ ስትጠይቂ ያለው እንዴት ነበር ትያለሽ። አንዳንድ ጊዜ በቃ በጣም ግሩም ነው ይሄ። ምክንያቱም ነገ ልታሻሽሉ ትችላለሽ። እውነተኞች ደግሞ ነው አካባቢዎች ያሉት። አይ እንደዚህ አድርጊ እንደዚህ ይላሉ፣ ቆይ እንደዚህ አድርጊ ይላሉ። ወይም ልብስሽን ወይም ምንሽን ሁሉ እንትን ይሉሻል። እና ፊድባክ መጠየቅ አለበት። የሚያምናቸው ሰዎች ካሉ እንዴት ነው ማስተዳድረው? ጥሩ ነው ወይ? የተሳሳቱት ነገር አለ ወይ? የተውኩት ሰው አለ ወይ? እዚህ መሀል ማንን ነው ኢግኖር ያደረኩት? ወይስ ኤክስቴንሲቭ የሆነ ኢኳል የሆነ አስተዳደር ነው የማደርገው? እባክህ መከረኝ፣ ምን ጥፋት አለ? እውነቱን ነገረኝ ብሎ መጠየቅ አለበት። አምስተኛ እንትን ማድረግ አለ፣ ጥንካሬውን እየገነባ ድክመቱን ማስወገድ አለበት። ኦነስት መሆን አለበት ለራሱ በየቀኑ ጥንካሬውን። ይሄ ኢንፎርሜሽን የሚሰጠው ጥሩ ኢንፎርሜሽን ስለሆነ አይ ይሄን መተው አለብኝ፣
ያለ ጠንካራ የሆነበትን እንትን እየገነባ እያሳደገ መምጣት አለበት። ይሄ ለምሳሌ ቦሪንግ ሊሆን ይችላል ነው የመጀመሪያ ቀን አይ ዛሬ ከሱ ጋር ተነጋገርኩ ብዬ ሄጄ ልጽፍ ነው እንዴ። ነገር ግን ጽሁፍ በጣም በጣም ጠቃሚ ነው። ይሄ ከነገ ወዲያ 1 ዓመት 2 ዓመት ኤክስፐርት እየሆነ ይሄዳል ሰውየው። ደንበኛ እንትን ይሆናል ማለት ነው። ዲፕሎማቲክ መሆኑ ሰው ሆኖ ሊኖር ይችላል እና ይረዳል እንደዚህ አይነቱ ነገር ብዬ አምናለሁ። ፕሮዲስ የሚያደርገው ነገር ደግሞ አሁን ትንሽ 5-6ኛ የሚናገረው ነገር ሁል ጊዜ ኮንስትራክቲቭ፣ ሰዎችን የማይጎዳ አብረውት የሚሰሩትን ሰዎች ቤተሰቦችንም ቢሆን የማይጎዳ የሚገነባ መሆን አለበት። ያንን ግንዛቤ እንዲኖር ያስፈልጋል ማለት ነው። ለዛ በዚህ አይነት ሊያስወግድ ይችላል። አይ ቲንክ እንደው ስመለከተው እንዲህ ነገር ሳስበው ሪፍሌክት ለማድረግ ራስን ለመመልከት ራስን ለመጠየቅ ጸጥታ ጊዜ ያስፈልገዋል። ምክንያቱም አሁን ያለንበት ችግሩ ደግሞ የስልክ ጊዜ ነው። ስልካችን ካልጋ ስንነሳ፣ ስንተኛ፣ ስንቀመጥ፣ ስንነዳ ሁላችንም ስልካችን ላይ ነው ያለው። ሁልጊዜ ስልካችን ላይ ነው ያለው። ለአእምሯችን እረፍት አንሰጠውም። ጸጥ ብለን ራሳችንን ለመመልከት ዛሬ የሆነ ነገር ቅድም ብዙ ጠቅሰ ነበር። ከሰው ጋር ተጣልቼ ከመጣሁ ምንድን ነበር የኔ ሪስፖንሲቢሊቲ እዚህ ጋር ምንድን ነበር የሚለውን ራሱን ለመጠየቅ ጸጥታ ጊዜ ያስፈልጋል አይደለ? የሆነ ኳየት ሪፍሌክሽን ታይም የሚያስፈልግ ይመስለኛል። እንደዛ በዛን ጊዜ ነው አይ ቲንክ እንዳልኩ ቁጭ ብለህ ስትጽፍ ነው ራስህንም ኦኬ ዋት ዋዝ ማይ ሪስፖንስ ቱ ዲስ ብለህ ለዚህ ነገር ምን መለስኩ ብዬ ስጽፍ የምመለከተው ራሴን በዛ ነው። እና ሰልፍ አዌርነስ ስንል ራስን ማወቅ ስንል የምንመልሳቸውን ነገሮች እንዴት አድርገን እንደምንኖር አኗኗራችን፣ አስተሳሰባችን ከአካባቢያችን ያሉ ሰዎች ጋር ያለንን ሪሌሽንሽፕ መመዝገብ ነው ማለት ነው። መገንዘብ ነው ማለት ነው። እና ያ ነው እና በዚህ አይነት ነው ሰዎች አብረው ኮንስትራክቲቭ የሆነ ኑሮ የሚኖሩት። ደስታ በቤት ውስጥ ደስታና ሰላም የሚመጣው ሃይ ኢሞሽናል ኢንቴሊጀንስ ሲኖርን ነው። ነገሮችን ስንገነዘብ፣ ርህሩህ ስንሆን፣ የሰው ችግር ሲገባን ነው። አለቃ ሆነሽ በመሳደብና በመንጓጠጥ በጣም ሎ በሆነ ኢሞሽናል ኢንቴሊጀንስ የምትመላለሽ ከሆነ አንቺም አትደሰችም። አካባቢሽም ያሉ ሰዎች ያላቸውን ችሎታ በስራ ሊተረጉሙ አይችሉም። ምክንያቱም ልክ ትምህርት ቤት ውስጥ ነው። ትምህርት ቤት አንድ ተማሪ ቤት ውስጥ ለምሳሌ ልጅሽን የተለመደ ነው እኛ ግን ደደብ፣ ይሄማ ደደብ ነው እንደው የሚነግሩትን አይሰማም እየተባለ ሲነገር አሁን በቤት ውስጥ በሰላም መኖር የሚችለው ደደብ መሆን አለብኝ ብሎ ያምናል። ስለዚህ ራሱን ደደብ ያደርጋል። ለምን? ተቀባይነት ለማግኘት። ስለዚህ በስራ ዓለምም እንደሱ ነው። አንድ ሰው ሁል ጊዜ ትክክል አይደለም፣ መጥፎ ነው የምትሰራው፣ ምን አይገባውም እንደ ሰውዬ ምናምን ስንለው ያለው ካፓሲቲ ድንድል እያደረገ ይሄዳል። እየጠፋ ይሄዳል እና ጭራሽ በቃ ምንም ኮንስትራክቲቭ ያልሆነ ሰው ይሆናል ማለት ነው። ስለዚህ ኢሞሽናል ኢንቴሊጀንስ የሚገነባ ነገር ነው። የለንም ብለን የምናቆመው ነገር አይደለም። በተለይ ልጆቻችንን ስናሳድግ የትምህርት እውቀት ብቻ ሳይሆን ከሰው ጋር እንዴት መኖር እንደሚችሉ፣ ከሰው ጋር እንዴት እንደሚግባቡ፣ ኮንፍሊክት እንዴት አድርገው ሪዞልቭ ማድረግ እንደሚችሉ፣ ሰውን እንዴት እንደሚያነቡ፣ ሰውን ካነበቡ ነው ከዛ ሰው ጋር መስራት እንዴት ይችላሉ የሚለው ነገር ይሄ ሁሉ ኢሞሽናል ኢንቴሊጀንስ ሰላምን መፍጠር አይደለም። ቅድም እንዳልከው በሰላም ከሰው ጋር ለመኖር መሞከር ወይም ደግሞ ሰውን ተረድቶ ኮንፍሊክት እንኳን ቢመጣ እንዴት አድርገው መፍታት እንደሚችሉ መረዳት፣ የሰውን ማንበብ ራሳቸውን ማንበብ ማለት ነው። ሞራል ቱዴይ በጣም በለሽዋል ማለት ያን ነው። ቴንክ ዩ እንግዲህ ዶክተር ክንፈ በጣም አድርጌ አመሰግናለሁ ጊዜን ወስደህ በእነዚህ ሀሳቦች ላይ ስላስተማርክ። ቴንክ ዩ ሶ ማች። እኔም አመሰግናለሁ። ጥያቄዎችሽ ብቻ በጣም እነዚህ ዩኒቨርሲቲ ውስጥ የሚያስገቡ ጥያቄዎች ናቸው። እውነት አሁን ጓደኞቼ ሁሉ ናቸው ታስቸግራለች አለ እንትን ውስጥ ቡክ ስቶር ገብቼ ስሰራ አብረን ገብተን እንሂድ እንዳልኩና እዛ ውስጥ ገብቼ ስሰራ የዛች ልጅ ጥያቄ ነው እሷ እኮ ዩኒቨርሲቲ አስተማሪ ብትሆን ይሻላል። Well, thank you. And you're amazing. አመሰግናለሁ ስለ ጥያቄዎችሽ። በጣም ነው እንትን ብለው በጣም ነው አመሰግናለሁ። ሃይ ሌቭል ነው። አምሹር ሰዎች ሁሉ እንደሱ እንደሚሉ እርግጠኛ ነኝ። ቴንክ ዩ ዶክተር፣ በጣም አድርጌ አመሰግናለሁ። አመሰግናለሁ በጣም። ኦልራይት ተመልካቾቻችን እንግዲህ በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩልን።